በር ላይ አላስቆምሽ፣ በር ላይ ግቢ። እውነት የሆነ ነገር ላውራክ ብዬ ነው የመጣሁት። ቸኩላለሁ እንዴ? ቤት ሳትገቢ ቤት ቁጭ ብለን ተዋለች። እውነት አልገባም። እግዚአብሔር በር ላይ ሆነሽ አርሺ ነው ሰውታች ይጠብቀኝ ስለሆነ መሄድ አለብኝ። ከአብርሃምና ከሄርሜላ ጋር ሆነን ያልኩ ነገር ሁላ ውሸት ነው ማለት እኔ ጓደኛ አለኝ፣ የፍቅር አጋር አለኝ ማለት በቃ አንተን የማውቀው አሁን ነው። እሱን ግን ከአመታት በፊት ነው የማውቀው። ሄርሜላ የምታውቀው ነገር የለም። ሄርሜላ የምታውቀው ነገር ቢኖር ኖሮ ትነግር ነበር፣ ግን እሷ ምንም የምታውቀው ነገር የለም። እኔ ደግሞ ከዚህ በላይ የውሸት ማስመሰል የለብኝም። ያን ቀንም አልኩህ በቃ አብርሃምና ሄርሜ እንደዛ ደስተኛ ሆነው አንተን ደስታ ላይ ቼክ በእነሱ ፊት ምንም ላለማለት ፈልጌ ነው። ሄርሜላ ጓደኛ እንዳለሽ ፍቅረኛ እንዳለሽ እያወቀች ነው እኔን ለማግባባት እየሞከረች የነበረችው ማለት ነው። ችግር የለውም ማለት አንቺ ላይ ምንም አላዝ ነው። ችግር የለውም። ትክክለኛ ማንነትሽ ስለነገርሽኝ ደስ ብሎኛል። ምክንያቱም ሌላ ነገር ሳናስበው ረዥም ሳንጓዝ ምናምን እንደዚህ በአጭሩ ቤት ድረስ መጥተሽ ስለነገርሽኝ በጣም አመሰግናለሁ። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ መጥቻለሁ ማለት ነው። ዛሬ የመጣሁበት ነገር ምንድን ነው? ከማርቲ ጋር ማርቲ እፈልጋለሁ ብላኛለች። ለምን እንደፈለገችኝም አላውቅም፣ ግን ደግሞ ፈልጋለሁ ስላለችኝ እየጠበቅኳት ነው። ቤት ሁንና ጠብቀኝ ነው ያለችኝ። ምን እንደሆነ አላውቅም። እስኪ ምን እንደምትለኝ አብረን ምን ይሆናል ማለት ነው። እንግዲህ እኔና እሷ ያው በሶሻል ሚዲያ ነው የተዋወቅነው። ያው የእኛን ነገር በሶሻል ሚዲያ የምናጋራችሁ ይሆናል ማለት ነው። እንግዲህ ዛሬ እሷ እስክትመጣ ምን ልበላችሁ እና በጣም ብዙዎቻችሁ ወዳችሁናል። የምሬ ነው እና በጣም እንደወደዳችሁን ብዙ ነገር አይቻለሁ። በጣም እናመሰግናለን። ክበሩልን እና ደግሞ በአብዛኞቻችሁ እኔና ማርቲ አንድ ላይ እንድንሆን ትፈልጉ ነበር መሰለኝ። ተሳክቷል። እኛ ያው ጀማሪው እኛ ጀምሮናል፣ ፍጻሜው ደግሞ ፈጣሪ ጨርሰው ብለን እንተውለታለን። ለፈጣሪ አይታወቅም ምን እንደሚፈጠር። ያው እኔና ማርቲ ብዙ አልተግባባንም። ያው ትንሽ ነው የተግባባነው። በደንብም እንግባባለን ብለን እናስባለን። ምክንያቱም ታላላቆቻችን እንበል እንጂ እኛንን በእድሜ የምንበልጣቸው ኤርሚና አብርሽ እኛን አንድ ላይ ለማድረግ ደፋ ቀና እያሉ ነው ማለት ነው። እኛም ያው ብዙ ከተግባባን ብዙ አንድ ላይ ከሆንን ከተግባባን አንድ ላይ ብዙ ነገሮችን ካሳለፍን ምናምን ምንም ይከብደናል ብዬ አላስብም። ግን ደግሞ ቀድሞ የትኛውም ነገር ላይ መግባባት፣ መተዋወቅ፣ ብዙ ነገር ማሳለፍ። ማርቲ ስለ እኔ ብዙ ነገር ማወቅ አለባት፣ እኔ ደግሞ ስለ ማርቲ ብዙ ነገር ማወቅ አለብኝ። ቀድመን ብዙ ነገር መግባባት ስላለብን እንግባባለን ማለት ነው። እና ማርቲ አላቅም ዛሬ ቤት ለምን ሁንና ጠብቀኝ እንዳለችኝ አላቅም፣ ግን ደግሞ ምን እንደምትለኝ ግራ ገብቶኛል። ምክንያቱም ለመጀመሪያ ጊዜ ነው እኔና ማርቲ ብቻ ለብቻ ስንገናኝ ማለት ነው። ማለት አንድ ላይ ሆነን ነው ከአብርሽ ከማርቲ ከሚኪ ጋር ተሰብስበን አንድ ላይ ሆነን ነው ብዙ ሰዎች የሚያውቅን። ግን ደግሞ ዛሬ ለመጀመሪያ ጊዜ ስንገናኝ ትንሽ ያስፈራል። እውነቱ ያው እኔ አይናፋር ነገር ነኝ። የምሬን ታውቁኛላችሁ። ማለት ለየት ባለ ነገር ከማንኛውም ሰው ጋር ተገናኝቼ አላውቅም። ያው ብዙ ሴቶችን አውቃለሁ፣ ግን ለየት ወጣ ባለ ነገር ከማንም ጋር ተገናኝቼ ወይ ደግሞ ምንም ነገርም አድርጌም አላውቅም። እና ዛሬ ማርቲ ለምን እንደጠራችኝ ወይ ማለት እንደጠራችኝ ሳይሆን ለምን ቤት ሆነ ጠብቀኝ እንዳለችኝ አላውቅም። እየመጣው ነው ብላኛለች። ያው ማርቲ እና ሄርሚ ብዙ ስራ ይበዛባቸዋል፣ የስራ ሰዎች ናቸው። እኔ ስራ የሚሰራ ሰው በጣም ደስ ይላል። የመሬ ነው። ወንድ ልጅ ነበረ ስራ ይስራ ምናምን የሚባለው፣ ሴት ልጅ እንደዚህ ሰርታ ምናምን ደስ ይላል። ስራ ላይ ነኝ ምናምን ስትል ደስ ይላል። እና ዛሬ ምን እንደሆነ አላውቅም፣ እየጠበቅኳት ነው። አልመጣችም። እስከዛ ለእናንተ መግቢያ ልስራላችሁ ብዬ ነው። እና ብዙዎቻችሁ ግን አንድ ላይ እያደረጋችሁ ነው ምናምን እያየው ነው። በጣም ተመችታችኋለች ማርቲ ማለት ነው። ወዳችኋታል። ደስ ይላል ማለት በቅርብ ጊዜ ውስጥ መታም
ብዙ ወዳጅነት አትርፋለች ማለት ነው። እንግዲህ ያዘልቅላት፣ የሰው መውደድ ይስጣት ነው የሚባለው። እንግዲህ ምንም የሚባል ነገር የለም ማለት ነው። እና ለምን እንደቀረች አላቅም። እስካሁን ቀረች። እየጠበኳት ነው። እስኪ ምን እንደምትል እናያለን ማለት ነው። ዋው አረ በለው ማቲ እንዴት ነሽ? ሰላም ነው አለሽ? አለን አለን። በር ላይ አላስቆምሽ። በር ላይ ግቢ። እውነት የሆነ ነገር ላውራ ብዬ ነው የመጣሁት። ቸኩላለሁ እንዴ? ቤት ሳትገቢ ቤት ቁጭ ብለን ታወሪያለሽ? እውነት አልቀበል እግዚአብሔር በር ላይ ሆነሽ ነው። አረሽ ነው ሰውታች እየጠበቀኝ ስለሆነ መሄድ አለብኝ። እና በቁጭ ብለሽ አውርተናል። ሄደው አይ ችግር የለውም። ሰውታች እየጠበቀኝ እና ቤት ሆነ ለምን ጠብቀኛልሽ? የሆነ ላውራ የፈለኩት ነገር ስላለ ነው። የምርሽ ነው? እሺ እንዴት ነሽ? አለን። እየጠበኩሽ ነበረ። አቤል ባለፈው ይቅርታ፣ መጀመሪያ ይቅርታ ነው ብዬ፣ በሁለተኛ ደረጃ ደግሞ ከአብርሃምና ከሄርሜላ ጋር ሆነን ያልኩ ነገር ሁላ ውሸት ነው ማለት እኔ ጓደኛ አለኝ፣ የፍቅር አጋር አለኝ እና በቃ የኔ እናንተን ፎቶዎች፣ ቪዲዮዎች በጣም ብዙ ሰው እያቀናበረ እየለቀቀ ነው እና ያ ነገር ምንም ደስታ አልሰጠውም። በጣም እየተበሳጨ ስለሆነ ያለውን ነገር በዛ በቃ በሰው ፊት አልናገርም ብዬ ነው መጀመሪያም ዝም ያልኩት። አብርሃም እና ሄርሜላ እንደዛ ደስተኛ ሆነው እንደዛ ሲያወሩ አንተም ፊትክ ላይ ደስታ ስላየሁኝ አይሆንም ከምል ብዬ ነው ያንን ነገር ያልኩ። ዛሬ ግን የቀጠርኩ የደወልኩልህ ለዛ ነው ማለት በቃ እኔ ጓደኛ አለኝ ማለት። ምን አይነት ጓደኛ? ፍቅረኛ። እየቀለድሽ ነው? ፍራንክ ማድረግ አንቺም ሄርሜም ይመቻችኋል። እየቀለድሽ ነው? ለዛ ነው ቤት ሆነ ጠብቀኝ ምናምን ያልሽ? አዎ ማለት ሌላ ቦታ መገናኘት አልፈለኩም። ያለውን ነገር እዚህ ጋር ነግሬክ እዚህ ጋር ያለውን ነገር ጨርሰን እንድንሄድ ብዬ አሁንም አብረን የመጣ ነው። እሱታቸው ነው እየጠበቀኝ። እየቀለድሽ መሆን አለበት ማለት እየቀለድኩ አይደለም። እኔ እንደቀለድሽ እየተሰማኝ ያለ ማለት እየቀለድሽ ወይ ደግሞ ፕራንክ ለማድረግ ነው የመጣሽው? እንደዛ ነው እየተሰማኝ ያለ ማለት በቃ ማለት ከዚህ በላይ መዋሸት ስላልፈለግኩ ነው። ያን ቀንም ድንገት ነው አብርሃምና ሄርሜላው ነው የደወሉልኝ። በቃ እንደዚህ ይፈጠራል ብዬ አልገመትኩም። አንተ ስትመጣ ነው ሁሉም ነገር ያወቅኩትና በእነሱ ፊትም አንተም እንደዚህ አይነት ሁኔታ ላይ ሆነ መናገር ስላልቻልኩ ነው ጓደኛ የለኝም ያልኩት። ሄርሜ አታውቅም ጓደኛ እንዳለኝ እኮ ማንም አያውቅም። ግን ያው በቃ ከስራ በኋላ ነው ሄርሜን ማገኛት። እሱም በዛ መሀል ነው የምንገናኘው እና ሄርሜም ስለማታውቅ ነው እንጂ ሄርሜላ እንኳን ትነግር ነበር። በጣም ይቅርታ ማለት እንጃ ምን ማለት እንዳለብኝ አላውቅም። ማርቲ እየቀለድኩ ነው ማለት አብርሽና ሄርሜ፣ አብርሽ የኔ ወንድም ነው፣ ሄርሜ ደግሞ ያንቺ እህት ነች። እነሱ እኔና አንቺን እንድንግባባ እንድንተዋወቅ ብዙ እድል እየሰጡን ነው፣ ወይ ደግሞ አንድ ላይ እንድንሆን ይፈልጋሉ። ያው ይህን ደግሞ ያደረጉት ምክንያት እኔም ህይወት ላይ ማንም እንደሌለ ያውቃሉ። ሄርሜም ታውቃለች፣ አብርሃምም ያውቃል። አንቺም ህይወት ላይ ደግሞ ሄርሜም ስለምታውቅ ነው ከኔ ጋር እንድትሆኝ የፈለገችዋል። እና አንቺ አሁን አይ አቤል አልኩ እኮ ሄርሜ የምታውቀው ነገር የለም ማለት በቃ አንተን የማውቀው አሁን ነው። እሱን ግን ከአመታት በፊት ነው የማውቀው። ሄርሜላ የምታውቀው ነገር የለም። ሄርሜላ የምታውቀው ነገር ቢኖር ኖሮ ትነግር ነበር። ግን እሷ ምንም የምታውቀው ነገር የለም። እኔ ደግሞ ከዚህ በላይ የውሸት ማስመሰል የለብኝም። ያን ቀንም አልኩህ እኮ በቃ አብርሃምና ሄርሜ እንደዛ ደስተኛ ሆነው አንተን ደስታ ላይ ቼክ በእነሱ ፊት ምንም ላለማለት ፈልጌ ነው። በጣም ይቅርታ ማርቲ። የምር እየቀለድሽ እንደሆነ ያስታውቃል። ትክክለኛ ወይ እኔ ጋር ለመቀለድ ከሆነ ለመጀመሪያ ጊዜ በደንብ ሳንግባባ በደንብ ሳንተዋወቅ መቀለዱ ተገቢ አይደለም። የምሬ ነው። እንደዚህ እርግጠኛ አትናገር። እኔ እየቀለድኩ አይደለም፣ የምሬ ነው። ደግሞ ለምን እስቀልድብሃለሁ? እሺ ሄርሜላ እህትሽ ነች አይደል? ሄርሜላ ታውቃለች ማለት ነው አንቺ ጓደኛ ወይ ፍቅረኛ እንዳለሽ እና
እየቀለድሽ ነው ማለት እኔ ግልጽ የሆንኩ ሰው አይደለም። ምክንያቱም ለሄርሚ ምንም ዋሽቻት አላውቅም። እህቴ ነች ብለሻል አይደል? ለእህትሽ ደግሞ ምን በዛ ሰዓት ምን ማድረግ ነበረብኝ? እንደዛ ሆኖ እነሱ ደስተኛ ሆነው አይተሃል። እኔ ነኝ ቀድሜ የደረስኩት ቦታው ላይ። ከዛ በኋላ ነው አንተ እንኳን እንደምትመጣ ያወቅሁት አይደል? ምንም በማላውቀው መንገድ ካሜራ ይዘው እንደዛ ሲሉ ምን ማለት ነበረብኝ? እና ለምን እንደዛ ሆኖ ሲጠይቁ ለምን መዋሸት አስፈለገ? ማርቲ ፍቅረኛ እንዳለሽ እና የምታፈቅሪው ሰው እንዳለ ካወቅሽ አብርሽንም ሄርሜላንም ለምን መዋሸት አስፈለገ? ትክክለኛውን ነገር ተናግሮ ነፃ መውጣት አይሻልም? አሁንም እኮ አቤል አልረፈደም። ለመጀመሪያው በጣም ይቅርታ። በሁለተኛ ደረጃ ደግሞ አሁን የረፈደም አይመስለኝም። ማርቲ እየቀለድኩ ነው ብትይኝ ይሻላል። እግዚአብሔርን እኔ ላምንሽ አልችልም። የምሬ ነው። ትላንትና በዚህ ሰሞን እኔ አብርሽ ሄርሜላ አንቺ የሆነው አንድ ላይ ለማድረግ ብዙ ደፋ ቀና እያሉ ያሉ ሰዎችን መዋሸትም ተገቢ አይደለም። እኔንም መዋሸት ተገቢ አይደለም። እንደዚህ ልክ አይደለም። የምሬ ነው። ውሸት ከሆነ ወይ ፕራንክ ለማድረግ ከፈለግሽ ብትናገር ይሻላል። ችግር የለም። ፕራንክ ተደርጌልሻለሁ፣ ደንግጫለሁ። ግን እኔ እንጃ ከዚህ በላይ ምንም ልልክ አልችልም። እሱ ምታችሁ የጠበቀኝ ስለሆነ መሄድ አለብኝ። እና ለእኔ መናገር ለምን አስፈለገ? ለአብርሽና ለሄርሜላ ትነግራቸው በቃ ከዚህ በላይ እሱንም ማስከፋት ማስደበርም አልፈልግም። መጀመሪያም አንተ እንዳይደብር ብዬ ነው ማለት በቃ በእንደዚህ አይነት ሁኔታ ላይ ምንም ማለት አልችልም። ደስታ መንጠቅ ስላልፈለግኩ ነው። ግን ከዚህ በላይ መዋሸት አይጠበቅብኝም። ያን ቀንም በድንገት ነው በአንተም ምክንያት ነው የዋሸሁት። ለሄርሚም ሆነ ለአብርሃም እነግራቸዋለሁ። እደውልላታለሁ። ሄርሚ ደውዬላት ነበር ዛሬ። ትንሽ ቢዚ ስለነበረች ነው አብሬያት ነበር ልመጣ ያሰብኩት፣ ግን ትንሽ ቢዚ ስለሆነች ነው ያልተገናኘ ነው። ለአንተም ለአብርሃምም ለሄርሚም ደግሜ ይናገራለሁ። ባላችሁበት ሁለቱም ባሉበት ግን በቃ እኔ በቅርቡ እሱን ማግባትና አብሮ መኖር ነው የምፈልገው። ለዛ ከዚህ በላይ እንጃ ምንም ማለት አልችልም። በጣም ይቅርታ ማርታ። ምን አይነት ነገር ነው እያደረግሽ ያለሽው? ማለት በዚህ ሰሞን እየተናገርሽ ያለሽው ሌላ ነገር ነው፣ አሁን እየተናገርሽ ያለሽው ደግሞ ሌላ ነገር ነው። ማለት ምን ተፈጥሮ ነው? ወይስ አቤል ጓደኛ አለው ብሎሽ ነው እንደዚህ ብትይ? እንደዚህ ልትይ ቻልሽው? አቤል ጓደኛ አለው ብሎሽ? አይ አይደለም። እና ምንድን ነው? እኔ እውነቱን እየነገርኩ ያለሁት አቤል፣ መዋሸት አይጠበቅብኝም። ለዛ ነው የምነግርህ። ጓደኛ የለኝም ብዬ ደጋግሜ መዋሸት አለብኝ? የአንዱ ውሸት የራሱ በጣም ከብዶኛል። ግራ ተጋባው ማለት ምን እንደምልሽ አላውቅም። ማለት በዚህ ሰሞን በደንብ ተግባብተን በዚህ ሰሞን በደንብ አወርተን እና አብርሃምና ሄርሜላ ደግሞ ለእኛ ብዙ ነገር እያደረጉ ነው። እኛን ለማግባባት የሚሞክሩ ሰዎች ናቸው። አንቺ ደግሞ ቤቴ ድረስ መጥተሽ ይህን ነገር መናገር ማለት በጣም የሚከብድ ነገር ነው። እግዚአብሔርን የምሬ ነው። ምክንያቱም ሌላ ነገር ትልቅ ነገር ሳናስብ ብዙ ነገር እኔ አሁን ብዙ ነገር እያሰብኩ ነበረ። ምክንያቱም ስለ መልካምነትሽ ለአንዳንድ ሰዎች እየተናገርኩ ነበረ። ማርቲ ደስ ትላለች፣ እንደ እህቷ መልካም ሰው ነች ምናምን ብዬ ለብሶ እየተናገርኩ ነበረ። አንቺ ገና ለገና ሳይሆን እኔና አንቺን አንድ ላይ አድርገው ቪዲዮ ስለሰሩ ወይ ደግሞ አንድ ላይ ሆነን ቪዲዮ ስለሰራን ፍቅረኛ የተቆጣኝ ፍቅረኛ በጣም ደብሮታል ከአንተ ጋር በመሆኔ ማለትሽ በጣም የሚደበር ነገር ነው። እግዚአብሔርን የምሬ ነው። ምክንያቱም መጀመሪያ ጓደኛ የለም ብለሽ ነው እኔና አንቺን በደንብ ያግባቡን እነሱ እና አሁን ጓደኛ ያለኝ የማገባው ሰው አለ ማለት ነው ማርቲ የምሬ ነው። ከአንቺ እንደዚህ አይጠበቅም። እሱ እኮ ልክ ነህ፣ ግን አሁን ሄርሜላ እንዳልኩት ነው ከዓመታት በፊት የምታውቀው ነገር አይደለም። ግን ዛሬ ላይ ጓደኛ አለኝ ብላት ላገባው ያሰብኩት የወሰንኩት ሰው አለ ብላት እንዴት ልታመኝ ትችላለች? አይ በቃ እኔ ምንም አልልሽም ማርቲ፣ ማለት አንቺ ላይ ምንም አልፈርድም። የምፈርደው እህቴ የምላትን ሄርሜላ ላይ ነው። ሄርሜላ ጓደኛ እንዳለሽ ፍቅረኛ እንዳለሽ እያወቀች ነው እኔን ለማግባባት እየሞከረች የነበረችው ማለት ነው። ችግር የለውም ማለት አንቺ ላይ ምንም አላዝነው። ችግር የለውም። ትክክለኛ ማንነትሽ ስለነገርሽኝ ደስ ብሎኛል። ምክንያቱም ሌላ ነገር ሳናስብ ረዥም ሳንጓዝ ምናምን እንደዚህ በአጭሩ ቤቴ ድረስ መጥተሽ ስለነገርሽኝ በጣም አመሰግናለሁ። የምሬ ነው።
በቃ ስለምታከብሪኝ ነው ቤቴ ድረስ መተሽ ፍቅረኛ እንዳለሽ እና ወደፊት ማግባት የምትፈልጊው ሰው እንዳለ የነገርሽኝ። ስላከበርሽኝ በጣም አመሰግናለሁ። አሁን ማለልሽ ቤት ግቢ ብዬሽ እንዲህ ብለሽኛል። ያው በጣም አመሰግናለሁ ማርቲ። በደንብ እስከታች ሰኛኛለህ። ከእሱ ጋር ነው የመጣሁት። ችግር አለ እንዳይሽ ደግሞ በቪዲዮ አይቶ እንደዚህ ደንጋጣ እንደሆን ካላቅም ነበር። እንደዚህ ደንጋጣ እንደሆን ካላቅም ነበር። እንዴት አውቄ ምኑ አሁን ያልኩት በሙላ ነው ማለት ምን ማለት አለ? ፍቅረኛ ሄርሜላን አታምናትም? እኔስ ችግር የለውም ግን ሄርሜላ ለማመን እናገራለሁ። እስኪ ማርያምን አውቄ አንቺ ከእቴ ጋር ታጣይኝ ነበር። ምክንያቱም በጣም እንደምታምንሽ እና በጣም እንደምትግባቡ ነው። ምንም መደብቃት ነገር የለም ብላኛለች። አንቺ ደግሞ አሁን ብዙ የደበቅሻት ነገር አወራሽ ማለት ነው። አውቄ ነው እኔ እንደደብቃት ሲጀመር አለ የትኛውን ነው ማመን ፈልገው ሲጀመር ጓደኛ ያለሽ ታስታውቂያለሽ። ይሄው አናነጋ ምን ነው ጓደኛ ያለኝ ይመስላል አቋምሽ። አመሰግናለሁ። አረ እንደዚህ ማስብ እንዳይደብር አይደብሩኝ ምናምን አይደለም። ጓደኛ እንዳለሽ ነው የተረዳሁት። አሁን ሄርሜላ እህቴን የምላት ሰው በትክክል መጠየቅ እፈልጋለሁ። ምን መጠየቅ አይጠበቅብህ? አይ እጠይቃለሁ። ምን አይነት እሺ ብትጠይቃትም ችግር የለውም። ጓደኛ አለኝ ያለሽ አለሽ ትቻለሽ እንዴ? የትኛውን ነው የምትፈልገው አንተ? መጀመሪያ ቅድም አይኖርሽ ትለኛ ነበር እኮ ሳነጋገርሽ ምናምን አቤል መልካም ሰው ነው፣ እኔ ጓደኛ የለኝም የቃቃ ባል ነው ምናምን ብለሽ ብዙ አውስተሽ አልዋሻውም። ያኔ የተናገርኩት ነገር በሙላ እውነት ነው። አሁን ዝም ብዬ አልደወልክልኝም ዛሬ ከስቲ ቀይ እንዲህ ብዬ ተደንበ ባወራው ያስቤ ምን አስበሽ ነው? ቤት ጠብቀኝ መጣው ምናምን አነጋገርሽ ሁላ ማዳልሽ ለማየት እኮ በኮንፊደንስ ያመሻጭ አንቺን ራሱ እኮ በግድ ነው ያግባብኝ እንጂ እኔ ከማንም ሴት የሆነ እየፈራሁ ነው። አሁን ላይ እያደግኩ ስለሆነ ሴት መፍራት ጀመርኩ። ፊት አልፈራም ነበር። የትኛው ነው አሁን የሚመችክ? ቢኖረኝ ባይኖረኝ? ቢኖርሽ እስኪ በቃ አሁንማ እኮ ደስተኛ እንደሆንሽ ምናምን ያስታውቃል። ጓደኛ ሲኖርሽ እና ሳይኖር ሲኖርሽ እና ሳይኖርሽ ደስተኛ ነሽ? ጓደኛ ፍቅረኛ ምናምን በቃ እንዴ የእውነቱን ነገርኩ። እውነቱ አይደለም ዝም ብለሽ ቤት ድረስ መጥተሽ እንደዚህ ማስፈራራት ተገቢ አይደለም። እውነቴን ነው። ለምን አልደወልክልኝም ዛሬ? የሆነ ስራ ቦታ ስለሆንኩ እና ስላልደወልኩ ነው። ቼክ ላድርግ ብዬ በዛውም መጣሁ። እኔ ደግሞ ለቤተሰቦቻችን ምን እያልኩ እንደነበር ብታውቂ፣ እኔና ማርቲ ስለወደዳችሁን በጣም እናመሰግናለን። ብዙዎቻችሁ ምናምን እኔና ማርቲ አንድ ላይ እንትን እያደረጋችሁ ነው ምናምን እያወራሁ አንቺ ግን አሁን ትክክለኛው ሳቅህ መጣ ማለት ነው። አልሳኩም፣ አልለቀቀኝም። አሁንም አይለቀኝም። ሜመሪ ነው። ኧረ እንዲህማ ሳትደግጥ አስደነገጥሽኝ። በጣም ነው ያስደነገጥሽኝ። በጣም ነው ያስደነገጥሽኝ። ለማንኛውም ግን ማለት ነው ቀና ብላ አወራች። በጣም ነው እንትን ያለችኝ። የምሬ ነው ማለት እኔ ውሸታም ሰው አልወድም። የዋሸች እኔንም አብርሽንም ሄርሜላንም የዋሸች ነው የመሰለኝ። ምክንያቱም ሄርሜላ እንደዚህ ጓደኛ ኖሯት እኔን የምታገናኝ እሷ አይደለችም። የምሬ ነው። ጓደኛ ቢኖርሽ በእርግጠኝነት ቅድም ግን የሆነ ነገር ብላታት ችግር የለም። በቃ እሷ እያወቀች እንዴት እኔን እንደዚህ ታደርገኛለች ብዬ ስላሰብኩ ነው። ማርያምን ግን ጓደኛ የለኝም። ማርያምን የለኝም፣ የምር የለኝም። ይሻልሻል። እኔ በጣም የደነገጥኩት ነበር። እንዴት በአንዴ ትዋሸኛለች ምናምን ብዬ በቃ ሌላ ነገር ማሰብ ጀመርኩ። እንኳንም ቶሎ ነገርሽኝ ምናምን ወደ ሌላ ሙድ ሳልገባ ምናምን ልትል ነበረ። ለማንኛውም ቤት አትገቢ? አይ አልገባም። የምር ለምን? የጎረምሳ ቤት ነው ብለሽ በደንብ አልተግባባንም ብለሽ የምር በአንዴ ይገባል? እሺ ምን አሁን ምን ታደርጊያለሽ? የሆነ ጋብዥኝ
ጋብዘኝ። አንቺ ነሽ መጋበዝ ያለብሽ። የምሬ ነው። ደስ ይለኛል። እንደዚህ አስደንግጠሽኝ፣ እንደዚህ ልቤ ክቡ ብሎ እንደዚህ ወስደሽኝ ነው። ደስ ይለኛል። ጋብዛለሁ። የምር የምር እንሂድ